መውሊድ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበትን ጊዜ አስመልክቶ የሚከበር የሆነ ዓመታዊ ክብረ በዓል ነው። ታዲያ ይህን ክብረ በዓል አላህና መልእክተኛው ደንግገውታል ወይ? የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች አክብረውታል ወይ? ነቢ ሰለላሁ ዐለይሂ ወሰለምስ እንዲከበር አዘዋል ወይ ወደሚለው ስንመጣ ላ በፍጹም አላህ በየትኛውም የቁርአን አንቀጽ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ልደት አክብሯል አላለም። ነቢያችን ሰለላሁ ዐለይሂ ወሰለም ልደቴን አክብሩልኝ አላሉ። ሲጀመር ዓመታዊ ክብረ በዓል ሁለት ብቻ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ከመካ ወደ መዲና ስደት ባደረጉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም መዲና ላይ የመዲና ሰዎች በዓል እያከበሩ ነበር የደረሱት። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን እያደረጋችሁ ነው ሲሏቸው በዓል እያከበርን አላቸው። ቀድ አብደለኩም አላሁ ቢኸይሪን ሚንሁም አሏቸው። አላህ ከነዚህ ከበዓሎቻችሁ የተሻሉ ሁለት በዓላቶችን ደንግጎ ሰጥቷችኋል አሉ። ሁለት ዒድ አልፍጥርና ዒድ አልአድሓ ብቻ ናቸው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱን አሉ። ያዕኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ፣ ለእያንዳንዱ ትውልድ የራሳቸው የሆነ ዒድ ወይንም ዓመታዊ ክብረ በዓል አላቸው። ለእኔና ለትውልዶች ደግሞ ሁለት ዓመታዊ ክብረ በዓል ተሰጡን፣ እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው ብለው ተናገሩ። ስለዚህ ሶስተኛ ዓመታዊ ክብረ በዓል ነቢ ሰለላሁ ዐለይሂ ወሰለም የትኛውን ቦታ ላይ አላስተማሩ። ሰሓቦች ከየትኛውም የቁርአን አንቀጽ ይሄ የነቢ ሰለላሁ ዐለይሂ ወሰለምን ለመውሊድ እንድናከብር ያስረዳናል ብለው አላከበሩ። ገብታችኋል አይደል? ቁርአንን ከማንም በላይ የተረዳ ቢኖር ሰሓቦች ናቸው። ከሰሓቦች በላይ የተረዳሁኝ ነኝ የሚል ሰው ካለ በጣም ተሳስቷል። የትኛውም ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መውሊድን ወይም ልደቴን አክብሩልኝ ብለው አልተናገሩም። ሲጀመር ነቢያችን ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ በየትኛው ዓመት ላይ እንደተወለዱ አይታወቅም። ቀኑ ብቻ ነው ሰኞ ቀን ብቻ እንደተወለዱ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ኢነሁ የውሙን ውሊድቱ ፊህ ወቡዒስቱ ፊህ ብለዋል። እርሱ የተወለድኩበት ቀንና ነቢይ ተደርጌ የተላኩበት ቀን ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ነገር ግን የትኛው ወር ላይ ነው? የትኛውን ቦታ ላይ ቁርአንም ሐዲስም ላይ አልተጻፈም። ረቢዑል አወል ላይ ነው ይላሉ። ማስረጃ ወፍ። እሺ ረቢዑል አወል ላይ ነው በሚለው ተስማሙላቸው። ረቢዑል አወል ስንተኛው ቀን ላይ ተወለዱ በሏቸው። 12ኛው ቀን ላይ ይሏቸዋል። ማስረጃ ብሏቸው አሁንም ወፍ የለም። የትኛውን ቦታ ቁርአንም ሐዲስም ላይ በ12ኛው ቀን ነው የተወለዱት የሚል የለም። እሺ በ12ኛው ቀን ነው የሚለውን እንስማማ በሏቸው። የ12ኛው ቀን አርብ ቀን ቢሆንስ ከሰኞ ቀኖች ወይ ማክሰኞ ቢሆንስ ልታከብሩት ነው ወይ? እናከብራለን ካላችሁ ነቢ ሰለላሁ ዐለይሂ ወሰለም ሰኞ ቀን የተወለድኩት ብለዋል። ከዚያ ጋር ሊጋጭባቸው ነው። ስለዚህ የማይሆን ነገር ነው። አይሆንም፣ በፍጹም አይቻልም። ያ ነው። ሲቀጥል አሁን ላይ ያሉት ቀደምቶቹ የአሽዓራ ዑለሞች ራሳቸው ቃል በቃል ቢድዓ እንደሆነ አምነዋል፣ መስክረዋል። ነገር ግን ቢድዓ ሐሰና ነው የሚሉት። በሶስቱ ክፍለ ዘመናት ላይ በፍጹም እንዳልተከበረም ያውቃሉ። መውሊድ የተጀመረው መቼ ነው? የት ነው? በማን ተጀመረ? ምን አይነት ሰውስ ጀመረው ወደሚለው እንምጣ። መውሊድ የተጀመረው በግብፅ ሀገር ላይ ነው። በግብፅ ሀገር ላይ በስንተኛው? በአራተኛው ክፍለ ዘመንና ከዚያ በኋላ ባለው ጊዜ ነው የተጀመረው። በግብፅ ሀገር ላይ የሚገኙ የሆኑ ፋጢሚያ የተባሉ የሺዓ አንጃዎች፣ የራፊዳ አንጃዎች ሚን ጉላት ራፊዳ እነሱ ናቸው የጀመሩት። እነርሱ የዛኔ በግብፅ ሀገር ላይ አስተዳደር ነበሩ፣ ግብፅ ሊበሩ ነበር። እነዚህ አካሎች ናቸው የጀመሩት። ይህ ሺዓ ሱና ነው። ይህ በፍጹም የሙስሊሞች ሱና አይደለም፣ የራፊዳዎች ሱና ነው። መጀመሪያ ሲጀምረው ያ ንጉሱ ሲያከብር ጊዜ ያከበረው የአምስት አካሎችን ነበረ። የመጀመሪያ የዓልይን፣ ሁለተኛ የፋጢማን፣ ሶስተኛ የሐሰንን፣ አራተኛ የሁሰይንን። ከዚያ በኋላ በሀገሪቱ ያለውን ንጉስ የነዚህን የአምስቶቹን ልደት ማክበር ጀመሩ እነዚህ ሰዎች። ከዚያ በኋላ ቀስ በቀስ የነቢዩ ሰለላሁ ዐለይሂ ወሰለም ልደት ማክበር ጀመሩ። ከዚያ በኋላ ሙዘፈር የተባለው የሶሪያው ንጉስ እርሱ ደግሞ አገኘውና ይሄንን በሀገር ደረጃ አከበሩ። መንግስታቶች አንድን ነገር ሲያገኙ ጊዜ ኃይልም አላቸው፣ ጉልበትም አላቸው፣ ገንዘብም አላቸው። በሀገር ደረጃ ነገር እንዲከበር የማድረግ አቅም አላቸው። ከዚያ በኋላ ከእርሱ ተያያዘና በሙስሊሙ ማህበረሰብ ይሄ ነገር እየተንሰራፋ እየሰፋ መጣ። ጭራሽ ከሃይማኖት አድርገውት ቁጭ አሉ። አጀማመሩ ግን ጭራሽ የሆኑ ሰዎችን ግለሰቦችን ልደትና ክብር በሚል ነበር። ገብቷቸዋል አይደል? ከዚያ በኋላ የሃይማኖት አንዱ ክፍል አድርገውት ቁጭ አሉ። ከዚያ በኋላ ጭራሽ ዓመታዊ ክብረ በዓል ነው ብለው ቁጭ አሉ። ከዚያ በኋላ ምንም ከቁርአንና ማስረጃ ሳይይዙ የተጀመረውን ነገር የቁርአንና የሐዲስ ማስረጃ አለው ብለው ዛሬ ላይ የተነሱ ሰዎች ያሰላም አለይኩም። ስለዚህ ይሄ ነው የሺዓዎች ሱና እንጂ በፍጹም ይህ የሙስሊሞች ሱና አይደለም። አደራ ተጠንቀቁ። ይህ እንዳውም የክርስቲያኖች ሱና ነው። ክርስቲያኖች መሲሁን ልደቱን ያከብሩለታል አይደለ? እርሱ አክብሩልኝ ሳይላቸው ልክ እንዲሁ በእኛም ዘመን ላይ የነቢ ሰለላሁ ዐለይሂ ወሰለም ልደት አክብሩልኝ ሳይሉ ሰዎች ተነስተው ያከብራሉ። ሃዚሂ ሱነቱ ነሳራ ወቀድ ሐዘረ ነቢዩ ሰለላሁ ዐለይሂ ወሰለም ሐይሱ ቃል ላ ተጥሩኒ ከማ አጥረት ነሳራ ኢብን መርየም ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ
የሚገርመው ይህ እንደሚከሰት ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ቃላቸው ላይ ተናግረዋል። ያ ትንቢት ግን በውስጡ ማስጠንቀቅን የያዘ ነው፣ ማስፈራራትን የያዘ ነው። ወደፊት እንደሚከሰትም ያውቁት ነበርና ተናግረውታል። ይህ አንዱ የነብይነታቸው ማረጋገጫም ነው አለው በውስጡ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተጥሩኒ ከማ አጠረት ነሳራ እብነ መርየም አሉ። ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ እንዳደረጉት እኔንም አደራ እንደርሱ ከልኬ በላይ ከፍ ከፍ እንዳታደርጉኝ፣ እኛ የአላህ አገልጋዮችና መልእክተኞቹ ብቻ እንጂ ሌላ አይደለንም አሉ። ምን እያሉ ነው? በውስጡ ወደፊት ልክ እንደ ኢየሱስን ከልኩ በላይ ከፍ ከፍ አድርገው እንዳነሱ የወደፊት ከትውልዳቸው ልክ እንዲሁ እንደዚህ አይነት ህዝብ እንደሚነሳ እያስጠነቀቁና እየተናገሩ ነው። ታዲያ እንዳሉትም ተከሰቱ። እርሳቸውን በዝማሬ ልክ እንደ በመንዙማ በምንለው እነዚያም በዝማሬ ክርስቶስን ወደ መለኮት ከፍ ከፍ የሚያደርጉ ልክ እንዲሁ የክርስቶስን ልደት እንዳከበሩ እነዚህም እንዲሁ የነብዩ ሰለላሁ ዐለይሂ ወሰለም ልደት በማክበር ልክ በክርስቶስ ላይ የተሰራው ስህተት በእርሳቸው ላይ እንደሚሰራ ነቢያችን ሰለላሁ ዐለይሂ ወሰለም እንዳስጠነቀቁት ዛሬ ላይ በአህባሾችና በሱፊዮች በአሻዕራዎች እየተሰራ እናገኛለን። አላህ ሙስተዓን።